ሩታዬ ማለት ነው ለኔ ብቻ ነው። ትናንትና ከቤት ወጣውኝ ራስን ጠብቅ ብለሽ አብርሽን ጉንጩን አሻሽተሽ ስመሽ ሻንጣሽን እየጎተትሽ አልወጣሽም እንዴ? ለኔ ብቻ ነው እየተምታታብኝ ይሄ ነገር። ዛሬ ደግሞ ዳኒ ለዚህ ለህፃን ልጅ እንግዲህ ልብስ ገዝቶለት መጥቷል። በእርግጠኝነት ግን የምነግራችሁ ማለት ነው የሚቀጥለው ደግሞ ምን ሲሆን ነው ነገ አብርሽ ደግሞ የሚለቀው ዳኒ ለልዑል የገዛለትን ለልጄ ልብስ ስጦታ ገዝቼለታለሁ። ሩታ በጊዜው አራስ ቤት ስለነበረች ምንም አይነት ነገር አላደረኩም። አሁን ደግሞ ልጁ አድጓልና ለልጄ ልብስ ገዛውለት በማለት ለልዑል እንግዲህ ለህፃኑ ለሩታ ልጅ ልብስ ገዝቶለት ነው ዳኒ የመጣው። ሩታዬም የጠበቀችው እንግዲህ ዳኒን ቤት ውስጥ ነው። ነገ ደግሞ አብርሽ ምን ያደርጋል ይህንን ልብስ በሱ ቻናል ላይ የሚለቀቅ ምናልሽ ምትከተሉኝ ያላችሁ ነገ ደግሞ አብርሽ ይህንን ልብስ አውጥቶ ደግሞ ሊያቃጥልም ይችላል። ይቀጥላል እንደዚህ እያለ ማለት ነው። እና በነገራችን ላይ እኛንን እየተሸወድን ያለ ነው ወንስ እነሱ ናቸው? እኔ ግራ አጋባኝ። ለምን ብትሉኝ ሩታ ቪዲዮ ምናልባትም ብዬ ተጠረጠርኩኝ። ምናልባት ይሄ ቪዲዮ እየተቀረጸው ምናልባት ትናንትና በእርግጥ እለት በእለት ላይለቁልን ይችላሉ ቪዲዮቸውን ዛሬ ተቀረጸው ለነገ ብዬ አሰብኩኝ። ወን ደግሞ እንዴት ነው ወንስ እኛ ኦዲየንሶች ነን እየተሸወድን ያለ ነው? ትናንትና ሩታ ልብስሽን ይዘሽ ሻንጣሽን ይዘሽ አብርሽን ስመሽ መልካም ጊዜ ብለሽ ከቤት ወጥተሻል አልመለስም ብለሽ ከቤት ስትወጭን ያየንሽ እኔም ጭምር ጥያቄ ሆኖብኛል። በነገራችን የቤተሰብ ግን ዛሬ ዳኒን የጠበቀችው ቤት ውስጥ ነው። ይሄ ለእኔ መልስ አላገኘውለትም። በነገራችን የቤተሰቦች አንደኛም ደግሞ እያየው ቪዲዮን ለራሴ ስነግረው የነበረው ምናልባት እነሱ እኮ ፌመሶች እንደኛ አየር ባየር ላይለቁልን ይችላሉ። ምናልባት ይሄ በዳኒ ዩቱብ ቻናል የተለቀቀው ምናልባት ትናንት ሩታ ከሰራችሁ ቪዲዮ ቀደም ብሎ የተሰራ ሊሆን ይችላል ብዬም አሰብኩ። ሁለት ልብ ነኝ ቤተሰቦቼ፣ የምሬ ነው እንድታሰምሩበት የፈለኩት። ወን ደግሞ በዚህ ልክ ለምንድን ነው እኛ የሚያጃጅሉን ብዬ አሰብኩ። ትናንት እየወጣው ነው ብለሽ ነበር ሩታዬ፣ እንዴት ዛሬ ደግሞ ዳኒን ቤት ውስጥ አገኘ ጠበቅሹ ብዬ እኔ ሁለት ተጠራጥሬ ያለው ቤተሰቦቼ። ወን ደግሞ ቀደም ብሎ የተሰራን ቪዲዮ ሊሆን ይችላል ብዬም በሁለት ነው ራሴን ያሳመንኩት ማለት ነው። በዚህ አጋጣሚ ማለት ነው ዳኒ ያው ለልዑል እንግዲህ ያው አብርሽን ማቃጠሉ ነው። በዚህ አጋጣሚ ዳኒ የሆነ መሀል ላይ ያመለጠው ነገር አለ። ሩታዬ ሚሽናችን እንዴት ነው ሊላላትና ሩታ ብላ ሳቅ ብላ ጎንበስ ስትል ወይኔ ወንድ ልጅ ተበላ አምልጦ ነበረ አለ። ሚሽናችን ያለው እንደገባኝ ከሆነ ሄርሜላንና አብርሽን ባለፈ ማስረጃ ምናምን ኢሞ ላይ ከሄርሜላ ጋር አወራለሁ እነጋገራለሁ ብሎ ለአብርሽ የላከውንና ሄርሜላና አብርሽን ለማለያየት ያደረገውን ጥረት ይመስለኛል ዳኒ ዛሬ። እውነትም ወንድ ልጅ ተበላ ነበረ። መቼም አብርሽ ሙሉን ቪዲዮን ይሄን ያዳምጣል ብዬ አላስብም። ቢሆንም ግን ዳኒ ዛሬ ያው ሩታንም ጭምር አስበልታት ነበር። ለምን ብትለኝ አብርሽ በጣም ተጠራጥሯል ከምላችሁ በላይ። እሱም ምንድነው የተጠራጠረው? አንቺና ዳኒ የሆነ ጥንስስ ጠንስሳችኋል፣ የሆነ እቅድ አቅዳችኋል፣ እኔና ሄርሜላ ላይ የጠነሳሳችሁት ነገር አለ እያላት ነበረ። በእርግጥ ይሄን ስላችሁ ወደ እኔ ተመለስ እንደ ድሯችን እንኑር የምትለውን አካታበት አይደለም። እሱንና ሄርሜላን ለማለያየት ከዳኒ ጋር በፊትም እኔ የሆነ ቪዲዮ ሰርቼ ነበረ። የሩታም እጅ እንዳለበት እርግጠኛ ነኝ። ዳኒ ያንን አሁን ቴክስት የሄርሜላ ቴክስት ነው ይሄ፣ ከእሷ ጋር እናወራለን ወደ እኔ አምነሽ እስከምትመለሽ፣ ቅድመ መግቢያው ላይ ዳኒ እያለ ነበር አምና ወደ እኔ እስከምትመለስ ድረስ ሄርሜላ አሁንም አብርሽን ለማሳመን ረጅም ጉዞ እንደሚጓዝና ሌላም የቀሩ ሚስጥሮች እንዳሉ ለአብርሽ እንደሚልክለት መግቢያው ላይ ይሄ ባይሆንም ዛሬ ርዕሴ ግን ሌላም ነገር እንዳለና ለአብርሽ እንደሚልክለት እያወራ ነበረ። ይህ በቴክስት ተጻጻፍን ከሄርሜላ ሚሽናቸው ይመስለኛል። የዳኒና የሩታ ሚሽን ነው ይሄ እርግጠኛ ሆኜ ነው የምነግራችሁ። ምክንያቱም ቅድም ዳኒ ተበልቷል ሚሽናችንስ እንዴት ነው እያለ ሲል ወዲያው ሩታ ደንግጣ እንትን ስትል ሳቅ ብላ ወዲያ ወይኔ ወንድ ልጅ ተበላ ብሎ ወዲያውን የያዘውና እኔም በፊትም ብያለሁ ሁለቱ ቅር ነው ይሄ ሄርሜላንና አብርሽን ለማለያየት ማለት ነው። ሌላው ግን እንድታሰምሩ በምፈልገው ወደ ኔና ወደ ፍቅሬ ተመለስ ይቅርታ ላርግል አብረን ኑር የሚለውን አይደለም። ይሄንማ ካደረገች ሩታ በጣም ትልቅ ስህተት ነው የምትሰራው። ከምሬ ነው መላችሁ። እና የዛሬው እንግዲህ ያው ዳኒ ዛሬ እንግዲህ አብርሽ ደግሞ ዛሬ ከጽጌ ጋር ነው። ዳኒ ደግሞ ዛሬ ከሩታ ጋር ነው። ልጁን ካለባበሱ ምን ካሉ ሆዲ ከተሳሳቁ በኋላ ሰላም ከተባባሉ በኋላ ማዘሪም ሰላም ብላሻለች ብሏል። በዚህ አጋጣሚ ማሚዬ አመሰግናለሁ እግዚአብሔር አክብርልኝ ስትል ነበረ ሩታ ማለት ነው። የዳኒ እናት ትሆን አላቅም። ለማንኛውም አብረው ደግሞ ያው ዝንጥ ብላ ሩታም እንዳያቸው አትወጣ አንድ አይነት በአንድ አይነት ሉልም ፋፍክት ብሎ ጫማም አልቀረውም ዛሬ ተረገዛለበት ነገራችን ነውና
ሻይ ቡና ለማለትም ከዳኒ ጋር ሊወጡ እንደሆነና ሻንጣይን ይዤ ልምጣ ቦርሳይን ብላ ነው እሷ ወደ ውስጥ የገባችው። በእርግጥ በዚህ አጋጣሚ ደግሞ ነገ ደግሞ ምን ይፈጠራል አስቡ። ነገ ምናልባት አብርሽ ዳኒ ያመጣለትን የህፃኑን ልብስ ያቃጥል ይሆን? ወይም ደግሞ ሄደሽ ልጄንም አብርሽ ይዘሽ ሄደሽ ከዳኒ ጋር ተዝናናሽ ብሎ ሌላ ወከባ ይፈጥር ይሆን? ይሄንንም ዝም ብለን የምንከታተለው ነገር ነው በነገራችን ላይ ማለት ነውና እውነት ለመናገር ነገ ደግሞ በአብርሽ ዩቱብ ቻናል የሚለቀቀው የዚህ ኑዛዜ ነው። ዳኒ ጋ ልጄን ልብስ ይዞለት መጣ፣ አብራችሁ ፏ ብላችሁ ለመዝናናት ልጄን አስቀምጠሽም ውጪ ሊል ይችላል እኮ አብርሽ እኮ አያፍርም፣ እግዚአብሔርን አያፍርም። እና ነገ ደግሞ ያው የልዑልን ልብስ ማውጥቶ እሱ ሊጥልም ይችላል፣ ሊያቃጥልም ይችል። በሱ ደግሞ የሚቀጥለው ያ ነው ብዬ ነው ማስበው። ና ዛሬ እንግዲህ ዳኒ በነገራችን ላይ ልጅ ይወዳል። እውነት ለመናገር ዳኒ በጣም ነው ልጅ የሚወደው። ዛሬ ለልዑል የገዛለት ልብስ ጫማ ገና በእግሩ ሳይድ ማች ጫማ አልቀረ ልብስ ትላላችሁ፣ የሚገራርም ማለት ነው። የህፃናቶች ብድ ልብስ አልቀረ ይዞለት የመጣው ስጦታ ማለት ነው። እና የዚህ ደግሞ ፓርቲ ያው ነገ በአብርሽ ዩቱብ ቻናል ነው እንግዲህ የሚለቀቀው ማለት ነው። ቤተሰቦቼ አብርሽ ደግሞ ነገ ሲጨፍር ነው የሚመጣው ታያላችሁ። ዛሬ ደግሞ ከኤርሜላ ጋር ነበረ፣ ከጽጌ ጋም ነበረ። ዛሬ ደግሞ ዳኒና ሩታ አብረው አንድ ቤት ናቸው። እንግዲህ የነገው እንዴት ነው የሚቀጥለው የሚለውን የሁላችንም አብረን የምናየሆናል። በዚህ አጋጣሚ እንግዲህ የኔ ብቻ ጥያቄ ሳይሆን የብዙዎቻችሁም ጥያቄ ሆኖባቸዋል። አንዳንዴ እነ ሩታና አብርሽ ቪዲዮ ሲሰሩ ተመልካች ላይ በጣም ጥያቄ የሚፈጥር ቪዲዮ ነው የሚሰሩት። ትናንት ወጣዋለች ዛሬ ቤት እንዴት ተገኘች ብለው የብዙዎቹ ጭንቅላትና ወይም ደግሞ በእኛ በቅመሞች ላይ እንዴት ነው ጢባ ጢቤ የሚጫወቱት እያሉ ብዙዎቹ ጋር ይህም ነገር የሆነ ነገር እኔ ጨምሮ የምሬን ነው የሆነ ነገር ጭሮብናል። እኔ እንዳልኳችሁ እንደውም በሁለት ወስጀው ነው ወይም ከዚህ በፊት ከትናንትናው በፊት የተቀረጸ ቪዲዮ ነው ብዬ አሰብኩኝ። እንደዚያም ብዬ ነገውን ነው እንግዲህ የመጨረሻው የምናየውና እንግዲህ ልዑልዬ በጣም ለውጥ አለው፣ አድጓል። የሩታዬ ልጅ እንዳያችሁት በጣም ነው ያደገው። ሩታዬ እግዚአብሔር ያሳድግልሽ። ግን በእናታችሁ እኛ እየተጨነቀን እናንተ እኛ ለሌላ ነገር አትስሩብን፣ እኛም አልፈን ልዑልንም ሌላ ነገር አታሰሩ ተው እያለን ነው። እና እኛም ወደ ሌላ ነገር እንድናስብ አታድርጉን። የምሰሩ ቪዲዮ ቀን በቀን የእውነት ተመልካች ነው የሆነ ነገር ጭሮ የሚያልፍ ቪዲዮ ነው እየሰራችሁ ያላችሁትና ለማንኛውም ብቻ ያለው ነገር ይሄ ነው የኔ ምርጦች። ዳኒ ልብሱን በመግዛቱ እንግዲህ አብርሽ ዛሬ ይህን ቪዲዮ ሲያይ መቼም የነገው ቪዲዮ ደግሞ በአብርሽ ነው የምንጠብቀው። የተለመደ ነው አብርሽ መቼም ሩታ የሆነ ነገር ስንት ስትል ያዙኝ ልቀቁኝ፣ ቤቴ እንዴት ወተሽም እንዴት ተዝናናሽ ሊልም ልጄንም አስቀምጠሽ ወተሽ ተዝናኝ ሊል ይችላል። እሱ አፍርም እና ለማንኛውም እስቲ ቀጣዩን እንግዲህ እናያለን ማለት ነው የኔ ምርጦች። እንግዲህ ያለው ነገር ይሄ ነው። ዳኒ እንግዲህ ስጦታ ገዛለ። ከዛ ሻይ ቡና ሊሉ ደግሞ ከዳኒ ጋር ወጡ። አብርሽ ደግሞ ነገ በምን ይመጣ ይሁን? የልዑልንስ ልብስ የገዛለትኝ ለልጅ ልብስ ገዛውለት ብሎ ነው ርዕሱ ላይ የገባው። ሲናገርም የነበረው መጀመሪያ ወደ ሩታ ጋር ሳይር ነው ግን እንደዚህ አይነት ነገር የሚናገረው ዳኒ እና እንግዲህ አብርሽ ጋስ ምንድን ነው ነገ የሚጭረው? ነገ ደግሞ በምን አይዲያ ነው